ከዛ ልጁ ካየን ቀን ጀምሮ ውሌ ይመጣል። በቃ ከኛ ቤት አልወጣም ምናምን ፋሚሊ እንዳለ ፋሚሊ ልጁ ምን ሆኖ ነው ምናምን ልኛል ምን አውቃለሁ እላለሁ። ከዛ ውሌ ይመጣል የፈለኩትን ነገር ያመጣል። በቃ ምንድነው የምትፈልጊ ምናምን ልኛ እንደዚህ ካልኩ ደግሞ ሁሉም ነገር ይዞ ይመጣል። ከዛ እኔ ዝም ብዬ እኔ ከዛ በፊት የሚወደው ልጅ አለ። ከዛ ልጁ ጋር ተጣላን። እሱን አላገባውም። ሌላ ለማጋባት ሀሳብ ነበረኝ እኔ ከኢትዮጵያ ሄድኩኝ ማለት ነው። ግን እሱን አላገባውም። እሱም ሌላ አገባ። በቃ ተጣላን። እሱ ሌላ አገባ። እኔ ደግሞ በቃ ሀሳብም የለኝም። ከዛ ልጁ በአንድ ወር ውስጥ ማለት ነው አበድኩ። እሷን ካላገባው ሞታለሁ ብሎ በረኪና ጠጣለሁ ምናምን ብሎ በረኪኖ ምናምን ገዝቶ እኔን ያስፈራራ ነበር። አንቺ ካላገባሽኝ በረኪና ጠጣለሁ ይለኛል። እሺ ከዛን የሱ ፋሚሊ ደግሞ ወደ ቤት መጥቶ ነበር። የኛ ቤት እናቱና አባቱ የኛ ቤት መጥቶ ምናምን ልጄን በቃ ልጄ አግቢ ምናምን ይለኛል። ከዛን ሸማግሌ ልኮ በቃ አባቴ እንዴት ነው ታገባለሽ አለኝ። እኔ ወንድሞቼ ምናምን ልጁ ዱርዬ ነው እንዳታግቢ፣ አንቺን ምስል ሰው አያግቢ፣ የሆነ ነገር ያለው ሰው ኃላፊነት ያለው ሰው አግቢ፣ ይሄ ዱርዬ ነው፣ ምንም ጥቅም የለም፣ ምንም ብር የለም፣ አንቺ ደግሞ ቤት አለሽ ምናምን ያኔ የሚፈልግሽ ብዙ ነው ምናምን ይሉኝ ነበር። ከዛን ልጁ ደግሞ ሞታለሁ ምናምን አለኝ። እኔም በቃ ቁጭ ብዬ አሰብኩና ግን ልጁን አልወደድኩም። ኦኬ ከዛን በቃ አሰብኩና ወይስ ደግሞ የባለ የቀድማ ፍቅረኛዬ ስለሄደ ይሄ ደግሞ ፈጣሪ አምጥቶኝ ይኖራል ብዬ በቃ ዝም አልኩና ብቻዬን አሰብኩና በቃ እሺ አገባለሁ በቃ ብዬ ወሰንኩ ማለት ነው። እሱ በቃ ይለቅሳል ምናምን አንቺን ካላገባው ሞታለሁ ይለኛል። እሺ እኔ ደግሞ በቀጠሮ ስለመጣሁት ሄዳለሁ። ከዛን አንተም ጸባይን አይተህ እኔም ደግሞ ያንተን ጸባይቼ ከተስማማ እናገባለን ስል አይ አሁን ኒካ ታስረን ከዛን ትሄጃለሽ አለኝ። እሺ በቃ አልኩትና ሸማግሌ ልኮ ነበር ኒካ ታሰረን። ኦኬ እሺ ኒካስ የኒካ ቀን ደግሞ ሸማግሌዎች ደግሞ ከኛ ጋር መሄድ አለባት ምናምን ብሎ ብዙ ሸማግሌዎች አምጥቶ ነበር። ከዛን ከነሱ ጋር ቤት ገባው ማለት ነው። አገባኝ። ከዛ እኔ በአንድ ወር ቲኬትን ቆርጬ ወደ ውጭ ተመለስቼ ሄድኩኝ ማለት ነው። ከዛን ሲሄድ እኔ ቤት አለኝ። ያ ቤት ደግሞ አላለቀም። በቃ እሺ ቤቱን ጨርሺ ምናምን ብዬ ብር ላኩት 250 ሺህ ማለት ነው። የላኩት ብር ደግሞ አጠፋ። ምንም አላረገም። አጠፋ። አልጠየቅኩም። ዝም አልኩት። በስምንት ወር እኔ ቪዛ ተላኝ። በስምንት ወር ተመልሼ ሄድኩኝ ኢትዮጵያ። ብሩ እንዴት አጠፋኩ ስል አይ አጠፋው እኮ እንደዚህ አለኝ። መሬት ገዝቼ መሬቱን ደግሞ ሰው ክዶኝ ነበር ምናምን አለ። እኔ ደግሞ በቃ ምንም አልመሰለኝም። ዝም አልኩ። ለብር ብዬ አይጣለም ብዬ ዝም አልኩኝ። አሁንም አንድ ወር ቁጭ ብዬ ኢትዮጵያ ከዛን ተመልሼ ሄድኩኝና የዛሬ 2 ዓመት ደግሞ ተመልሼ ሲሄድ ብሩን ግን ልካለሁ ትንሽም ብር ልካለሁ ግን ምንም አላደርግም። ከዛን ኢትዮጵያ ሲሄድ የሱ ፎቶ እሱ ስልክ ውስጥ ሴቶቹ ፎቶ አየሁት። ብዙ ፎቶ አየሁት። ቪዲዮ ምናምን አየሁት። ምንድነው ይሄ ብዬ ስጠይቅ ደግሞ ካደኝ። እኔ እንደዚህ በአይኔ ያየሁት ካደኝ። እኔ አይደለም ይሄ ዝም ብሎ የተቀናበረ ፎቶ አለ። ቪዲዮ እኮ እኔ ያዩ እኮ ነው። አይ ብሎ ካደኝ። እንዴ በቃ ዝም አልኩት። ሸማግሌዎቹም ከዛ እኔ ለአባቴ ነገርኩት። አባቴን በቃ ይችን ብቻ ትይዩ ከዛን ሌላ ቀን ደግሞ ከደገመ በቃ ትተዋለች ምናምን አለ። እሺ ብዬ ተወኩት። ከዛ እኔ ደግሞ አሁን ተመልሼ ወደ ውጭ ሀገር ስሄድ ደግሞ ሁርጉስ ነኝ። ኦኬ በሁርጉዝ ሄድኩኝ። ከዛን በ7 ወር የዛሬ ዓመት ደግሞ በ7 ወር ተመልሼ ወደ ኢትዮጵያ ገባሁት። አንድ በሁርጉዝ ለመውለድ ማለት ነው። ሲሄድ ደግሞ አሁን ሌላ ሴቶች ጋር ያወራል። ብሩም ደግሞ የለም። በቃ የላኩት ብርም የለም አጠፋ። አሁን ደግሞ ኢትዮጵያ እስከ በርጉስ እኔ ሁርጉስ ሆኜ ራሱ ሴቶቹ ጋር ያወራል። ከውጭ የመጡት ሴቶች አለለ እነሱ ጋር ያወራል ምናምን እኔ አያለሁ። ስልኩን ደግሞ በጣም ይሻል። ስልኩን ለማሳየት አልፈልግም። ይዘጋል። ወደ ስራ ሴት ደግሞ ይከፍታል። በቃ ብዙ ነገር ነው የሚያደርገው። ኦኬ እኔ አንዳንድ ብዬ እንደዚህ ነገር አልችልም። ብዙ ነው። ከዛን ጠይቁና ምንድነው ይስል ካዴ እሺ ስልክህን ከተፈተና አምጣ ወይ ስልኬ እኮ ተበላሸ ይለኛል። ስራ ቦታ ደግሞ ይከፍታል። ኦንላይን ላይ ነው። ቤት ስገባ ይዘጋል። ከዛን ተውኩት። ወለድኩ። እኔ ወልጄ ራሱ ትንሽ ስንጣላ ደግሞ ከቤት ይጠፋል። ከቤት ጠፍቶ የሱ ፋሚሊ ነግሮ ከቤት አባረረችኝ ይላል። እኔ ግን አላባረርኩም። የነሱ ፋሚሊ ጋር ሄዶ ደግሞ እኔ ያልኩት ነገር ፋሚሊክ እንደዚህ ነው አለች እንደዚህ አለች ብሎ ለነሱ ይነግራል። ኦኬ እነሱም እኔን ይወዱኝ ነበር። ከዛን በቃ እሷ መጥፎ ናት ምናምን ብሎ እንደዚህ ያወራሉ። ለራሱ ቤተሰብ ነው
አዎ የራሱ ቤተሰብ ነው። የኔ ቤተሰቦች ግን ምንም አይሉም ወላሂ ላዚም። አንቺ ከፈለግሽው አብሮ መቀመጥ ትችላለች፣ ካልፈለግሽው ደግሞ መፍታት ትችላለች አሉኝ የኔ ፋሚሊ። አባቴ ግን ይወዳል። አባቴ ተይ ተይ ይለኛል። አባቴ ጋር ሴት ደግሞ ጥሩ ነገር ነው የሚያወራው። ለእኔ ደግሞ ጥሩ አልሆንም፣ ቺት ያደርጋል። ግን ደግሞ አባቴ ሲጠይቅ እንደዚህ ምንድን ነው ብሎ ሸማግሌዎች ሲጠይቅ ደግሞ አይ ዝም ብሎ እኮ ነው የምታወራው እንጂ እኔ አንድ ሰው ጋር አውርቼ አላውቅም። ሴቶቹ ግን ደውሎ እኔን ይሰድባሉ፣ ሴቶቹ ማለት ነው። ለሴቶቹ ደግሞ ከእሷ ላይ ኒካ አወረድኩ ምናምን ብሎ ያወራል። ከዛም በቃ እኔ ወልጄ ተመልሼ መጣ። በቃ ቃል ተጋባና እኔ ከዚህ በኋላ ሴቶች ጋር አላወራም፣ እንደዚህ ነኝ በቃ ከአሁን በኋላ ምንም አብረን ሰርተን እንለውጣለን ምናምን ልጄ እናሳድጋለን አለ። እሺ ብዬ አምኜ ከዛን ወደ ውጭ መጣሁት። አሁን 6 ወር ነኝ ወልጄ መጣሁት ማለት ነው። ወልጄ በ3 ወር ልጅቷን አስቀምጬ መጣሁት ማለት ፊዛዬ ስለሚቃጠል መጣሁትና ከዛ አሁንም ደግሞ ተመልሶ ያኔ በቃ ሌላ ሴት አለችና ከድሮ የሚያውቃት ሴት ጋር ተመልሶ እሷ ጋር ሄዶ ይለቅሳል። እኔ አንቺን ማግባት ፈልጋለሁ እንደዚህ ልጅቷ ደግሞ እኔ ጋር መጣ ቆይ አንቺና እሱ ኒካ አወረዳችሁ እንዴ ያለች። ኧረ አብረን እኮ ነው የምናወራ፣ ብር የላኩ ነው እንደዚህ አድርጊ ብዬ እኔ እኮ ባሌ ነው ብዬ ብር ምልኮ አንቺ ደግሞ ለካ አንቺን ለማግባት ነው እንደዚህ የሚያወራ ምናምን ብዬ ጠየኩት። ከዛን አዎ እንደዚህ ይለኛል ብላ የእሱን ድምፅ ላከችኝ። ጠየቅኩ እጄ አላቃትም እኔ ብሎ ካደኝ። የእሱን ድምፅ እየሰማው ካደኝ። እሷ ጋር ደውል እሺ እኔ አሁን እሱ ማመን አልቻልኩም። ደውልና እኔ ስልኩን ውስጥ አስቀምጭ አልኩት። በሌላ ስልክ እሱ ጋር ደውላ እኔን ደግሞ ስልክ ውስጥ አስቀምጠች። እኔ የእሱን ድምፅ እየሰማው ስጠይቅ ደግሞ ይካዳል። አሁንም እሺ ብዬ ተውኩት። አሁንም ደግሞ አሁን ከሳምንት በፊት የጫት ቤት ሴቶቹ ጋር ያወራል። እነሱ ጋር ተኝቶ ምናምን አልጋ ቤት ውስጥ ልጅቷ ፎቶ አንስታ ቲክቶክ ላይ ለቀቀችው። ሲጠይቅ ደግሞ ካደኝ። ከዛም ብሎ ካረኩት። አሁን ይሄ ሰውዬው ምን ማድረግ አለብኝ? ለልጄ ወተት ማነው ፎቶ አንስቶ የለቀቀው? ሴት ያኔ ጫት ቤት የሚሰራ ሴቶች ናቸው። ጫት ቤት ነው የሚሰሩት። የጫት ቤት የሚሰሩ ሴቶች ጋር ስተኛ አልጋ ላይ ምናምን የተነሳሁት አልጋ ቤት ውስጥ ፎቶ አንስታ ቲክቶክ ላይ ለቀቀችው ልጅቷ ከሱ ጋር ማለት ነው። አዎ እሱና እሷ ማለት ነው። እሺ ከዛን ይሄን ስጠይቅ ፎቶ ስልክ ደግሞ ምን አገባኝ እኔ ነኝ ታዲያ የለቀኩት እኔ ነኝ አለ። እኔ ነኝ የለቀኩት ከቲክቶክ ላይ ነው ስክሪንሾት አድርጋ የለቀቀችው። እኔ ልጅቷን አላውቃትም አለ። ልጅቷ ላይ ደግሞ የሱን ስም ጓደኞች የልጅቷ ጓደኞች የሱን ስም ጽፎ ምናምን ጽፎ ኮሜንት ያደርጋሉ ማለት ነው። እሱም ባላቁ ኑሮ እንዴት የሱ ስም ይጠራሉ ሴቶች ኮሜንት ላይ ታች ራሱ። ለምን ልጅቷ ደግሞ እሱን ትጀናጅናለች ማለት ነው። አብሮ ያወራሉ ምናምን። አልጋ ቤት ውስጥ ነው ደግሞ ፎቶ የተነሳሁት ማለት ነው። አልጋ እኔ አውቃለሁ። አልጋ መቼም የኔ አልጋ አይደለም የነሱ አልጋ አይደለም። ከዛን ልጅቷን ደግሞ መጠየቅ አልፈለኩም። እሱን ጠየቅኩ። ሲጠይቅ ደግሞ ካደኝ። በቃ እኔ ብሎክ አደረኩት። በቃ ለልጄ አንድ ነገር በቃ ወተት ራሱ እኔ ነኝ የሚገዛው ልብስ ምናምን አንድ ልብስ ገዝቶ አላውቅም ለልጄ ማለት ነው። ምንም እኔ ምን አንቺ ልጁን ጥለሽ ሄደሽ እኔ ነኝ ልጄን እንደዚህ ያደረኩት ይለኛል። ከዛን ሲሆኔ በቃ አይደለም እሱ ከኔ በፊት ያለው ነገር ማለት እንዳለ ሽጦ የት እንዳደረገው እኔ እንጃ። አካውንቱ ላይ ያለው ነገር ደግሞ ይሸሻል እኔ እንዳይ ማለት ነው። የሆነ እኔ ሲንዴ ምናምን አለ አይደለ ወደ መጋዘን ወስዶ አስቀምጦ ነበር። የኔ ቤት አላስገባም ማለት ነው። እሱ ወይ ሌላ ለማገባት አሰባለው ወይስ አሁን ከሱ ጋር እንዴት የምኖረው ነው? ቁርጡን ንገረኝ ብዬ ነው። እንዴት ልማርቅ? እኔ ደግሞ በቃ እሱን ለመፍታት ወሰንኩ ማለት ነው። ምን ባረግ ነው ጥሩ? ስራ አይሰራም። ስራ ይሰራል፣ ግን የእሱ ደሞዝ አንድም ቀን አይቼ አላውቅም። ካላገባን ካገባው 3 ዓመት ነው። 3 ዓመት ውስጥ ማለት ነው አንድ ቅባት ገዝቶልኝ አላውቅም ምንም። ከዛ ወርቄን ሰረቀብኝ። ወርቁን ሰርቆ ካደኝ፣ ቀለበት ሰርቆ ካደኝ። ብዙ ነገር ነው አደረገኝ። አሁን ይሄ ሰውዬው ምን ማድረግ አለብኝ? እስቲ እሺ ሚዩት አርጊና አዳምጪኝ እስቲ። እናት ማለት ማፊያ ነው ባልን ያገባሽው? አልገባኝም። ከሚስቱ ወርቅና ቀለበት ምናምን የሚሰርቅ የራሱ እኮ ነው። የአንቺ ቀለበት እኮ የሱ ማለት ነው። የአንቺ ወርቅ የሱ ወርቅ ነው። ሲንግል ነሽ የኔ እናት። ቤተሰቦቹ ጋር ሄዶ ስለ አንቺ ክፋት የሚያወራ ወንድ
ስለ ባልና ስለ ሚስት፣ ባሎች ስለ ሚስቶቻችሁ፣ ሚስቶች ስለ ባሎች ክፉ የትም አታወሩ። ባይዘ እናት ፊት እንኳን እንዳታወራ። እናት ፊት እናትህ ሌላ ነች፣ ሚስት ሌላ ነች። ሚስት ማለት አካል ነች። እናትህ ራቁትን እንኳን አታየም። በዛ እድሜ ካደግክ በኋላ አለቅ። ራቁትን የምታውቅ ሚስት ነች ማለት ሁሉ ነገር ነች ማለት ነው። ሚስት ማለት ፋሚሊ፣ ከፋሚሊ ባሻገር ከቤተሰቦች ባሻገር ሚስትህ ነች ሁሉ ነገርህ። በቃ በአጠቃላይ አካልህ ማለት ነች። እሷ ስትነካ ያማሃል። የእሷ ስም በክፉ ሲነሳ ያንገጭግጭሽ ይገባል። እንዲህ ሊያረገ ይገባል። ከተቀመጥክበት መነሳት አለብን። ትክክለኛ ትዳር ያ ነው። አለበለዚያ አላገባችሁ። አሳልፋ ምሰጠ ከሆነ በሴትም አለ ለጓደኞቹ ሄዳ አሳልፋ ትሰጣለች። ለጓደኞቹ ሄዳ አሳልፋ ታሰጣለች። ገመናህን፣ ስተትህን፣ ጥፋትህን ሄዳ ታወራለች ለቤተሰቦቿ። አላገባህም፣ እንደዛ ሲንግል ነህ። የሚታገልላችሁ ካልሆነ ምኑም ባል ሆነው ምኑም ሚስት ሆነች። እና እሱ በተቀመጡበት ቦታ ላይ እናንተ ስማችሁ በክፉ ሲነሳ ዘራፍ ብለው የማይነሱ ከሆነ የማይከላከሉላችሁ ከሆነ የማይቆሙላችሁ ከሆነ ምኑን ሚስት ሆነችው ምኑን ባል ሆነው ማለት የሚገባኝ እኮ ያ ነው። ባልና ሚስት ማለት አብረ ፎቶ መነሳት አይደለም ወይ የሆነ ቦታ ሄደ ካፌ ምናምን ሚስቴ ናት ምናምን ብለህ አብረ ፎቶ ቪዲዮ መስራት አይደለም። በክፉ ቀን ልትቆምላት ይገባል። እሱ ነው የመጋባት ትርጉሙ። የሚገባኝ እንደዛ። በክፉ ቀን በጨነቃት ቀን እሷን የሚነካት ለምን እናታ አትሆንም? ቅድሚያ እኔን አልፈሽ ነው ማለት ያለብን። እኔ አይደለሁም ያልኩት ጋይስ። እኔ የተለየ ነገር እየነገርኳቸዋለሁ። ፈጣሪ ነው የሚል። ክርስቲያኖች መጽሐፍ ቅዱሳችሁን ገልጣችሁ አንብቡት። ሙስሊሞች ቅዱስ ቁርአናችሁን ገልጣችሁ አንብቡት። ፈጣሪ የሚያዘው ትዳርን እንደዛ ነው። ህፃናት ሆነን እንጭጭ አይምሮ ይዘን ይሄ ልንገነዘበው አንችልም። እየበሰላችሁ ስትመጡ ግን ህይወታችሁ ነው ያ። ስለዚህ ይሄ ሰው ሄዶ እያሰጣሽ ነው ቤተሰቦቹ ጋር እንድትጠይ። በሌላ አባባል እኮ ራሱም እንዲጠላ እያደረገ ነው። ስለ ሚስት ክፉ ባወራህ ቁጥር ስለ ራስህ ነው እያወራህ ያለው። ሚስትህን እንደ ባንዲራ ከፍ አድርገህ በሰቀልካት ቁጥር እንድትውለበለብ፣ እንድታምር፣ ሻይን እንድታረግ፣ እንድታሸንፍ ባረክ ቁጥር አንተም ነው የምታሸንፈው። እሷ ስሟ በዓለም ደረጃ ቢጠራ እንኳን አንተም ነው የምትጠራው። ባሏ ማን ነው? ታድሎ የዚች ባል የሆነ ሚስቱ ማነች ግን ታድላ የሚባልላችሁ። አንዳንዶቻችሁ ግን ላገባችሁ ሰው ጋር ፉክክር ውስጥ ናችሁ። እኔ ነው የሚበልጠው። ያንን ሰው ደቁሳችሁ ወይ አዋርዳችሁ እናንተ ጂኒየስ ለመባል ኔቨር። በጋራ ነው ከፍ የምትለው፣ ስትወድቅም በጋራ ነው። ስለዚህ ይሄ ሰው ስራ እያለው ገንዘብ እያጠፋ ከአንቺ ገንዘብ እየወሰደ አንቺ ነሽ ሁሉን ነገር የምታደርገው። አባወራው እኮ አንቺ ነሽ ቤት የምታስተዳድሪው። መቼ ነው ባል የሚሆንሽ? መቼ ነው ወንድ የሚሆነው? ወንድነት እኮ ያ ነው። ወንድነት ሴት ልጅ መንከባከብ ነው። ለሴት ልጅ ሪስፔክት መስጠት ነው። ምንም እኮ ጋይስ ወንዶች እዚህ ውስጥ የምትሰሙ ሴት ልጅ በጣም በቀላሉ ልታሸነፋት ትችላል። የለበሰችውን ልብስ እንኳን እንዴት እንዳማረባት ብታደንቅ ገላሃታል። በቃ ሌላ ነገር እንኳን ባታረግ በቀላሉ ግን አንተ ጋር ምናምን ስትመጣ ወይኔ የተቀባሾች ቶግ እንዴት ነው ደስ የሚለው ዋው እንጂ በጣም የሚገርም ብትል ለምሳሌ ነው። በጣም በትንሹ ምሳሌ እንዴ ይህንንም ታስተውለዋለህ እንዴ ምናምን ነው የምትልህ። የምታስተውል አይመስላቸውም ሴቶቹ። ወንዱ ያንን ነገር አስተውሎ የሚናገር ለዛ ነው ብዙ ጊዜ አበሻ ወንድ ሪስፔክት አያውቅም ምናምን የሚል እንትን ውስጥ ጭፍለቃ ውስጥ የሚገቡ ሴቶቹ አንዳንዴ አልፈርድባቸው። ስለዚህ ሪስፔክት በጣም ከክብር ከፍቅር በላይ ነው። ሲጀመር ክብር በሌለበት ፍቅር የለም እና ክብር ከምንም በላይ ነው። አንቺን እያዋረደ ቤተሰቦችሽ ጋር ሳይንከባከብሽ አንድ ቅባት እንኳን ገዝቶልኝ አያውቅም ማለት ባልሽ ሆኖ አሁን ፖይንቱ የመግዛት ያለ መግዛት አይደለም። አንቺን ትሪት የሚያደርግበት መንገድ የለም ማለት ነው። ዝም ብሎ በሄደበት ነው ማለት ነው የሚወድቀው። ሶስተኛው የሚማግጥ ወንድ ነው። ቺት የሌላ ሴት ሚስት ኖራ ወይ ፍቅረኛ ኖራ የሌላ ሴት ገላ አቅፈ ከተኛ የሌላ ወንድ ገላ አቅፈሽ ከተኛሽ ኦልሬዲ ሞተሻል ማለት ነው። ኦልሬዲ ሞተሃል ማለት ነው። ከዚህ በኋላ ህይወት አይሆንሽም። ይሄ ሰውዬ አቅፈሽ እንኳን ልስሚው አትሽም እንደባል
ጭንቅላትሽ ኦልሬዲ ተመርዟል። አሁን ፍቹ አትፍቹ ውስጥ አንገባም እኛ። አንቺ ነሽ እሱ የምትወስኚው፣ ግን ሪያሊቲውን መቀበል አለብሽ። የሚያከብራችሁን አግቡ ሴቶች፣ የሚያከብራችሁን ወንድ፣ ለሴት ልጅ ክብር ያለው ሴት ልጅ ምን እንደምትፈልግ በጣም እኮ የተለየ ትልቅ ነገር ማድረግ አይጠበቅብህም ጓድ። ወርቅ ዳይመንድ እንድትገዛላት አለ ከሱቅ አንድ ፍሬ ጽጌረዳ አበባ ይዘህ ብትሄድ ማሰብ ነው ያስደንቃት። እጅ ላይ ያለው የሰጣሃት ነገር ቢግ መሆኑ አይደለም። መኪናም ለፍቅረኛው ለሚስቱም የሰጠ አበባም የሰጠ እኩል ነው። ማይንዳቸው ውስጥ እንትን የሚለው ማይንድ ሴታቸው ላይ የሚያትበው ገብቷቸዋል። አበባ ይዘህ ብትሰጣ ማሰብ ያስደንቃታል። እንዲህ በአይምሮ ያስበኛል እንዴ ለካ። ስለዚህ እህቴ ፍሬን ያዥ። ገንዘብ እንዳትልኪ፣ ከዛሬ ጀምሮ ገንዘብ እንዳትልኪ። ራስሽን ለልጆችሽ የሚያስፈልገውን አድርጊ። ልጆችሽ ናቸው፣ እንደ እናት ኃላፊነት አለብሽ። ከዛ ውጭ ሀገር ቤት ስትሄጂ ቁጭ ብለሽ ጉዳያችሁን በጠረጴዛ ዙሪያ ታጠናቅቂዋለሽ። ቀጥላለሁ አልቀጥልም የሚለው የአንቺ ውሳኔ፣ ግን ሪያሊቲውን ነው የነገርኩሽ። ተግባባን? አሌክስ አንድ ነገር ልጠይቅ። ጠይቄ። አሁን የኔ ቤት እሱ ብንፋታ መካፈል ይችላል? ምን ማለት ነው? የማን ነው? ከሱ በፊት ነው እኔ የሰራሁት ቤቱን፣ ግን መካፈል እንደዚህ አለኝ። ከተፋታንማ 6 ወር ራሱ ከአንቺ ጋር ካሁን መካፈል ይችላለሁ አለኝ። ስትጋቡ ምን ማለት ምንም። አሁን አንዳንድ ሰው ሲጋባ ይሄ ከዚህ በፊት ያፈራሁት ነው ነገ እንዳይካፈለኝ ምናምን ብሎ ሂሳብ ሰርቶ አስፈርሞ ምናምን ነው የሚገባው። እንደዛ ምናምን አድርገሻል እንዴ አንቺ? አይ ፍርማ አላረኩም፣ ግን ደግሞ እኔ መጀመሪያም ቤቱ ይካፈላል። እኔ ለቤት እና ለብር ከፈለክኝ እኔ ቤቱ እኔ ነው አልኩ። ህጋዊ ባልሽ ነው አይደለ? አዎ በቃ ይካፈላል። እሱም ይሄንን ሰርቶ ነው የመጣው። ከሱ በፊት ነው ግን የሰራሁት ቤቱ አይደለም። አይችልም በአዲሱ ህግ የሚላል። አዲስ ህግ ወጥቷል። እኔ እኮ ይኸውላችሁ አፕዴት አላረኩም። አያችሁ፣ በድሮ የድሮ ሰው ነኝ እኔ። አያችሁ፣ የድሮ ሰው። አሁን የድሮ መርፌ ወግቻት ነበር። አይችልም በአዲሱ ህግ ይሉሻል ከታች። ኤኒዌይስ ይሄንን አገሬ ስትሄጂ በደንብ አድርገሽ ከጠበቃ ጋር ተነጋገርሽ የምታስተካክሉ ነገር ነው። ዋናው ነገር ግን ለዚህ ሰውዬ ብር አትላኪለት በቃ ከዚህ በኋላ አይ ብር ከዚህ በኋላማ አልልክም። ብር መላክ አልልክም ከዚህ በኋላ። ግን እኔ አሁን ከሱ ጋር መኖር አልፈለኩም። ኦልሬዲ ግን አሁን የቸገረኝ ነገር የቤቱ ነገር ነው። በቃ አሁን ብንፋተ ቤቱን ብካፈልስ ምናምን ብዬ ፈራሁ። አሁን ይኸውልሽ እኔ እንግዲህ እስከማውቀው ድረስ ባልና ሚስት ከሆናችሁ በህግ ፊት የእሷ ማለት በቃ የጋራ ነው ተብሎ ነው የሚታሰበው። እንግዲህ አዲስ ህግ ወጥቶ ከሆነ እሱን አጣሪ ይኸው እያሉኝ ስለሆነ ከታች እሱ ምንም ነገር የለም። እሺ ከኔ ተካፍሎ ይሄዳል ማለት ነው ወይ? እኮ ይኸውልሽ ማስረጃና ምስክር ካለሽ አይችልም እያሉ ነው። እና ይሄን ከሱ በፊት ቤት መኖሩ ማለት ነው። በኮመንት የምናወራው ሳይሆን ይሄን በትክክል ህግ አዋቂ ሰው የሚመልስልሽ ነው። ገብቶሻል? ህጉን በደንብ አበጥሮ የሚያውቅ ሰው ሄደሽ ይሄን ማማከር ነው ቀደም ብለሽ። እሱ ብዙ አጣዳፊ አይደለም። አጣዳፊው አንቺ ከዚህ ነገር ውስጥ አቆመሽ ገንዘብ መላክ አቆመሽ ስትር ብለሽ ራስሽን ማስተካከል ነው። ሰው ሀገር ነው ያለሽ። እስቲ በሰላም ግቢ መጀመሪያ። አዎ ከ2 ወር በኋላ አሁን ሄዳለሁ። በቃ አይዞሽ። እሺ አይዞሽ። እሺ እሺ፣ አመሰግናለሁ። እሺ